አዲስ አበባ ውስጥ ሁላችንም ስናድግ አዛን ማያውቅ የለም። አዛን ዜማውን ሁሉም ሰው ያውቃል እንዴት እንደሚባል። ትርጉሙን ግን የሚጠይቅ ሰው አይቼ አላውቅም። ምናልባት እኮ ይሄ ኃጢአት ነው አለማወቅ። ቱርክ ላይ በጣም ከሚያምረው መስጂዳቸው ላይ በጣም የሚያምር አዛን ላሰማችሁ። መስጂዳቸው ስፋቱንም ይዩት በዛ ያልሰማም ይስማ ላልሰማም ያሰማ። አክሱም ላይ ያሉ እህቶች ወንድሞች ስትሰግዱ ቢያገኟችሁ ቢደበድቧችሁ ቢገሏችሁ እኛ ተጠያቂ አይደለንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ታዋቂው ሙዚቀኛ ሮፍናን ኑሪ ስለ አዛን ተናግሯል። አዛን አለመስማት፣ ስለ አዛን አለመጠየቅ ኃጢአት ነው ሲልም ተናግሯል። እንግዲህ ሮፍናን ሙስሊም አይደለም፣ ነገር ግን ስለ አዛን ተናግሯል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ያልሰማም ይስማ ላልሰማም ያሰማ። በአለም ዳርቻ የምትገኙ እህቶቼ ወንድሞቼ፣ አክሱም ላይ ያሉ እህቶች ወንድሞች የተሰጣቸው ማስጠንቀቂያ ስትሰግዱ ቢያገኟችሁ ቢደበድቧችሁ ቢገሏችሁ እኛ ተጠያቂ አይደለንም ብለዋቸዋል። ስትሰግዱ ካገኟችሁ ያ ማለት ምንድነው? አትስገዱ እያሏቸው ነው ያሉት። ሁላችሁም የመጀመሪያው ልታውቁት የሚገባው ነገር ዱዓ እናርግ። በመቀጠል ሌላ ክልል ላይ ያላችሁ እህቶች ወንድሞች አማና ሌላ ክልል ላይ ሌላ አይነት ችግር የሃይማኖት ረብሻ እንዳይነሳ ተጠንቀቁ። ምክንያቱም አላማቸው እቅዳቸው ሌላ ቦታ ላይም የእምነት ረብሻ አንስተው ማበጣበጥ ስለሆነ። በመቀጠል እዛ ክልል ላይ ያሉ አመራር ላይ የተቀመጡ ሰዎች ምን ያህል የእስልምና ጥላቻ እንዳለባቸው ምን ያህል አገርን ለመበጥበጥ እየሄዱ ያሉበትን ርቀት ምን ያህል የሰው ልጅን መብት እየገፈፉ እንደሆነ በኢዝን ረብል ዓለሚን በመንችለው ቋንቋ ለዓለም ማድረስ አለብን። ሁላችንንም ይመለከታል። ይሄ የኔም የናንተም ኃላፊነት ነው። በኢዝን ረብል ዓለሚን በዚህ ዙል ሒጃ ላይ ዱዓ እጅግ በጣም ተወዳጅ ነው። ዋና ዒባዳ ነው። ሁላችሁም ለነሱም ሌላም አገር ላይ ላሉ እህቶቻችን ወንድሞቻችን በዱዓ በማረግ እንበርታ። አላሁ ረቡል ዒዛ ቁርአን ላይ ተናግሯል። ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን ብሏል። ዘንጊ አይደለም ጌታ እንዳታስብ በዳዮች በደልን ሲፈጽሙ። አሁን የመጣው በሐቅና በመብታችን አላህ ሱብሓነሁ ወተዓላ ያዘዘውን ነገር እንዳትተገብሩ የሚል ደረጃ እየደረሱ ነው ያሉት። አላሁ ረቡል ዒዛ ነስሩን ቅርብ ያርግላቸው ለወንድሞቻችን ለእህቶቻችን። በዳዮችን አመፀኞችን ደግሞ በረህመቱ በእዝነቱ የስራቸውን ይስጣቸው። አላሁማ አሚን 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 አሚን። እውነት ነው። አሁንም በአክሱም እየተደረገ ያለው ነገር እጅግ በጣም አሳፋሪ አስከፊ ነገር ነው። ነገር ግን እኛ ተቀዛቅዘናል፣ ለነሱ ድምጽ እየሆንን አይደለንም ብዬ አስባለሁኝ። ምክንያቱም ቀስ እያለን ጉዳዩ እየከረረ መጀመሪያ ላይ የጁማ ሰላት አሰግዱም የሚል ነበር የተነሳው። ከዛ ቀስ እያለ ሂጃብ መልበሳችሁም ተባለ። አሁን ደግሞ ከነጨራሹ እቤታችሁም ቢሆን ሰላት መስገድ አችሉም የሚል ሐሳብ ነው ያለው። ምክንያቱም ሰላት ስትሰግዱ ሌሎቹ መጥተው ከገደሏችሁ እኛ ኃላፊነትን አንወስድም ተብሏል በግልጽ በአክሱም የሚገኙ ሙስሊሞችና ይሄ በጣም ከፍተኛ የሆነ በደል ነው። ለዚህ ደግሞ እኛ በቻልነው መጠን በመናቀው ቋንቋ ድምጽ መሆን አለብን ብዬ አስባለሁ። ዓለም ይህንን ጉድ መስማት አለበት። እኛ ምን ችሎን ከኛ የሚጠበቀውን መጀመሪያ ማድረግ አለብን። ከዛ ደግሞ ዱዓ ማድረግ አለብን ብዬ አስባለሁ። አላህ Subhanahu Wa Ta'ala ለአክሱም ሙስሊም ወንድም እህቶቻችን ድልን ቅርብ ያድርግላቸው ነው ማለት ፈልገው። እኛ ደግሞ ምን ችሎን በሙሉ ድምጽ በመሆን ሰበብ ልናደርስ ይገባል ብዬ አስባለሁ። አላህ ይጠብቃችሁ። የዓመቱ ምርጥ ጁምዓ ዛሬ ከምንሰራቸው መልካም ስራዎች የተሻለው ምናልባት ይህንን መልእክት በጣም በብዛት ሼር ኮፒ ሊንክ ማድረግ ነው። የዙል ሒጃ 10 ቀኖች ላይ ያለነው በጣም ኸይር ስራ ተወዳጅ የሆኑባቸው ቀናቶች ላይ ዛሬ ደግሞ ጁምዓ ነው። አንድን ሐዲስ ልንገራችሁ። ሐዲሱ ሐሰን ነው። በጁምዓ ቀን የታጠበ በጊዜ የታጠበ ማለት ነው። ቤተሰቦቹንም እንዲታጠቡ ያደረገ ከዛስ ወደ መስጂድ በጊዜ የሄደ የጁምዓ የመጀመሪያው ጊዜ የሚባለው ላይ ማለት ነው የሄደ ሲሄድ ደግሞ ያልተሳፈረ የሆነ በእግሩ እየተራመደ የሄደ ከዛስ
መስጂድ ገብቶ የተስተካከለን የሆነን አቋመት ተቀምጦ ኹጥባን ያዳመጠ በኹጥባ ወቅት ደግሞ ኹጥባ ላይ የሚያበላሹ የሆኑት ንግግሮችን እንቅስቃሴዎችን ሳያደርግ ኹጥባን በስትክክል ያዳመጠ ለዚህ ሰውዬ አለው ምን አለው በየአንዳንዱ እርምጃ የአንድ ዓመት ዒባዳ ይመዘገብለታል። አስቡት ከቤታችሁ እስከ መስጂድ ምን ያክል ያራምዳችኋል? አንድ ስትራመዱ የአንድ ዓመት ዒባዳ ይጻፍላችኋል ማለት ነው። ሐዲሱ ሐሰን ነው። ስለዚህ ይህንን መልእክት በጣም በብዛት ሼር ኮፒ ሊንክ አድርጉ። ለምትወዷቸው ወዳጆቻችሁ ሼር አርጉላቸው እና ሰሉ ዐለ ነቢይ اللهم صل على محمد والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله 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 ትልቅ ምንዳር ያለው። ስለዚህ ይህንን ለማድረግ ደግሞ ወንድማችን የጠቀሰውን ክራይቴሪያ ማሟላት አለብን። ያሁኑ ጁማ አልፏል። ኢንሻአላህ አላህ ቀጣይ ጁማ ካደረሰን የተዘረዘሩትን ነገሮች በአጠቃላይ አድርገን የዚህን አጅር ተካፋይ መሆን አለብን ብዬ አስባለሁ። አላህ Subhanahu Wa Ta'ala ወንጀላቸውን በሙሉ አጥቦ ወንጀላቸውን ወደ ሐሰናት የሚቀይርላቸው ባሮች ያድርገን። መልካም የተባለ ዜና ተሰምቷል። ይህን መረጃ ቤተሰቦቻቸውን አረፋን በማስመልከት ለመዘየር ወደ ክፍለ ሀገር ለሚሄዱ ሙስሊሞች አድርሱላቸው። የጉራጌና የስልጤ አካባቢ አመራሮች ከፌደራል ትራንስፖርትና ሎጂስቲክ ሚኒስቴር ጋር በመተባበር ከመጪው እሁድ ከግንቦት 16 ጀምሮ ማለት ነው እዚህ ጋር በተዘረዘሩ ቦታዎች እንደ ዓለም ባንክ፣ ቤተል፣ ዘነበወርቅ፣ ካራ፣ ቄራ፣ ላምበረት መናኸሪያ፣ አውቶቡስ ተራ መናኸሪያ ብቻ እዚህ የተዘረዘሩት አካባቢዎች በመሄድ ትልልቅ የተዘጋጁ ባሶች አሉ። በእነሱም ባሶች በመጠቀም ወደ የአካባቢያችሁ መሄድ እንደምትችሉ ነው የተነገረው። ይህም ካላስፈላጊ ወጪ ራሳችሁ እንደሚያድናችሁ ነው የተነገረው ማለት ነው። እንደምታውቁት በዓል በሚደርስበት ወቅት ላይ ከባድ የተባለ የዋጋ ጭማሪ ይኖራል። ታዲያ እነዚህን ባሶች በመጠቀም ከነዚህ የዋጋ ጭማሪዎች ራሳችሁን ማትረፍ እንደምትችሉና ከጥረትም ጭምር እንደዚህ አይነት ወቅቶች ላይም ደግሞ የትራንስፖርትን እጥረትም ያጋጥማል። ታዲያ እነዚህ ነገሮች ተጠቅማችሁ ከነዚህ ነገሮች መዳንና በዓሉን በአግባቡ ሄዳችሁ አክብራችሁ መመለስ እንድትችሉ እንደሚያግዛችሁ ነው የተነገረው። ይህ ነገር እጅግ በጣም አስደሳችና ምርጥ የተባለ መረጃ ነው። ሌሎች አካባቢ የምትገኙም ይህን ነገር እንደምታስቀጥሉ ተስፋ እናደርጋለን። ሙስሊሞች እንግዲህ በምትሄዱበት ወቅት ላይ እነዚህ መጠቀም ብትችሉ ሞር እንግዲህ ምንድነው ገንዘባችሁ ማትረፍ ትችላላችሁ ካላስፈላጊ ወጪ ማለት ነው። ከዚህ በተጨማሪም ደግሞ ፏፈሽ ብላችሁ መሄድ ትችላላችሁ ማለት ነው። ስለዚህ ይሄ መረጃ ይጠቅማችኋል ብዬ ስላሰብኩ ወደ እናንተ አመጣሁት። ከግንቦት 16 ከእሁድ ጀምራችሁ መጠቀም እንደምትችሉ ነው የተገለጸው እነዚህ አካባቢዎች ላይ ሄዳችሁ ማለት ነው። በዚህ አጋጣሚ አንድ መረጃ ለማጋራት ያህል እንደምታውቁት ማክሰኞ የአረፋ ቀን ነው። የአረፋ በዓሉ ሮብ ነው። አረፋ ቀን የሚባለው ደግሞ የአረፋ ዋነኛው ቀን ማክሰኞ ነው፣ 9ኛው ቀን ማለት ነው። ታዲያ በዚህ ቀን የሚጾም ጾም ደግሞ እንደምታውቁት ነው የአንድ ዓመት ያለፈ ዓመትና የሚመጣውን ዓመት በአጠቃላይ 2 ዓመት የሚያስምር እንደሆነ ታውቃላችሁ። ኡስታዝ ሲናገር እንደሰማሁት ከሆነ ቀድማችሁ መሄድ ብትችሉና የአረፋ ቀን 9ኛው ቀን ላይ አካባቢዎቹ ላይ መስፈር ብትችሉ ጾሙን ለመጾም ያግዛችኋል። ስለዚህ አስቀድማችሁ ለመሄድ ሞክሩ ብሏችኋል። መንግስት ደግሞ ለምርጫው በቶሎ መመለስ ስለሚኖርባችሁ ባህላችሁን አክብራችሁ በጊዜው ለመመለስ ሞክሩ ብሏል። ምርጫ እንደምታውቁት ግንቦት 24 ነው የሚከናወነው። ስለዚህ እነዚህ ነገሮችን እንግዲህ ኦርጋናይዝድ አድርጋችሁ አዋህዳችሁ እንድታስኬዱት የመልእክት አስተላልፍላችሁ ለማለት ያህል ነው። መረጃ ይጠቅማችኋል ብዬ አስባለሁ። በደንብ ላይክ፣ ሼር፣ ሪፖስት አድርጉት። አንድ ቀን ለአረፋ ቅጥር ሳልገባ በቃ ልሞት ነው አይደለም። አሬናችሁ እንኳን ሰሪን ትላለህ። ኤኒዌይስ ይሄን ላደርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ደስ የሚል ዜና ነው። እንግዲህ አረፋ በመጣ ቁጥር ከፍተኛ የትራንስፖርት ችግር ነው የሚነሳው። ወደ ክፍለ ሀገር የሚሄዱ በተለይ ወደ ጉራጌና ወደ ስልጤ ሀገር በርካታ ወንድም እህቶች ከቤተሰቦቻቸው ጋር በመሆን አረፋ ለማሳለፍ ይሄዳሉና ከፍተኛ የትራንስፖርት ችግር፣ ትራንስፖርት ማጣት፣ ከዛ ባሻገር ደግሞ በጣም ትራንስፖርት ጭማሪ የተጋነነ የትራንስፖርት ጭማሪ ይደረጋልና ለዚህ ደግሞ እጅግ በጣም ጥሩ የሆነ መፍትሄ ተዘጋጅቷል። በተመረጡ ቦታዎች ላይ ባሶችን አዘጋጅቷልና ይሄ በጣም አሪፍ ነው። የትራንስፖርት እጥረቱን እንደዚሁም ደግሞ ላላስፈላጊ ወጪ መዳረጉን ሙሉ ለሙሉ ይቀንሳል የሚል ሐሳብ አለና ይሄ በጣም የሚበረታታ ነው። ማሻአላህ ይበል የሚያሰኝ ተግባር ነው። በጣም ደስ ይላል። ቱርክ ላይ በጣም ከሚያምረው መስጂዳቸው ላይ በጣም የሚያምር አዛን ላሰማችሁ። መስጂዳቸውን ስፋቱንም ይዩት በዛ
ማሻአላህ እንግዲህ ቱርክ ላይ እጅግ በጣም የሚያስገርም መልኩ በየቦታው ነው መስጂድ ያለው። በቃ ትንሽ እንደተራመዳችሁ መስጂድ እንደተራመዳችሁ አሁን ራሱ ልጅቷ የቆመችበት ቦታ ላይ ካያችሁ አንድ 4 መስጂድ ምናምን እንኳን ቁጥር ያለውና አዛኖች የተደበላለቀ አዛን ነው የሚሰማውና እጅግ በጣም ውበት አለው። ለነፍስ ምግብ ነው። ማሻአላህ ሀገራችንም እንደዚህ ያደርግልን። በየቦታው መስጂድ ኖሮ አዛን ሲወጣ ሁሉም አዛን እንዲድብልቅልቅ እያሉ ደስ የሚል አየር ይፈጥራሉና ማሻአላህ በጣም ነው ደስ የሚለው። በርካታ ሰዎች በአዛን ሰልመዋል። እስልምና ላይ ያሉት እያንዳንዱ ስርዓት ሰላት ሊሆን ይችላል፣ አዛን ሊሆን ይችላል፣ ጾም ሊሆን ይችላል። እያንዳንዷ ነገር ለብዙ ሰዎች የመስለም ምክንያት እየሆነ ይገኛልና አንዱ በአዛን ሊሰልም ይችላል፣ አንዱ በሰላት ሊሰልም ይችላል፣ አንዱ በዳዕዋ ሊሰልም ይችላልና ውብ የሆነ ዲን ያለን አልহামዱሊላህ ረብል ዓለሚን። እንግዲህ ከዚህ ጋር ተያይዞ ዝነኛው ሙዚቀኛ ሮፍናን ስለ አዛን ተናግሯል። እሱ የተናገረው ንግግር መነጋገሪያ ሆኗል። ቪዲዮ እንመልከትና የራሳችን ሐሳብ ውስጥ እንሰጥበታለን። ለምሳሌ አዲስ አበባ ውስጥ ሁላችንም ስናድግ አዛን ማያውቅ የለም። አዛን ዜማውን ሁሉም ሰው ያውቃል እንዴት እንደሚባል። ትርጉሙን ግን የሚጠይቅ ሰው አይቻል አውቅ። ምናልባት እኮ ይሄ ኃጢአት ነው አለማወቅ። ምክንያቱም አብሮሽ የሚኖር ጎረቤትሽ የሚያምነውን አምላክ የሚሰግድለትን አምላክ ህይወቱን ሊሰጥለት የሚችለውን አምላኩን ምን እንደሚለው ምን ብሎ እንደሚያመሰግነው እንዴት አታውቂም? ባላገር ኮንሽ እኮ ይሄ ይገባሻል። ምክንያቱም ምናልባት እሷን ካወቅሽ ነገ ስለ ሙስሊም ማንም ሰው ኔጌቲቭ ነገር አውርቶ አንቺ ጋር ለመምጣት እንደማይችል ይሆናል። ምክንያቱም በቅርብ ስለምታውቂ። ማሻአላህ እጅግ በጣም ደስ ይላል። ማለት እንደዚህ አይነት ልበ ቀና የሆኑ ሰዎች በበዙልን ብለን እናስባለን። ምክንያቱም በዚህ ጊዜ ሰው እንኳን የሌላውን እምነት ሪስፔክት እናደርግ ስለሌላው እምነት ማወቅ አለብን ይቀርና በቃ ዝም ብሎ ከመሬት ተነስቶ የሌላውን እምነት የሚያብጠለጥል ምናምን የበዛበት እንትን ያለው በጣም በሚያሳዝን ሁኔታ መስገዳችሁም ሂጃብ ማረጋችሁም የሚባልበት ሁኔታ ላይ ነው ያለነው። ነገር ግን እንደዚህ አይነት የነቃ ሰው ሲኖር በእጅግ በጣም ደስ ይላል። በተለይ ደግሞ እንዲህ ተጽዕኖ ፈጣሪ ሆኖ በርካታ ሰዎች እሱን ይከተሉታል። በሙዚቃ ቢሆንም በርካታ ሰዎች ይከተሉታልና ነገር ግን እሱ ማሻአላህ የተናገረው ንግግር እጅግ በጣም ልብን የሚነካ ንግግር ነው። ስለ አዛን ማወቅ አለብን። አንድ ሙስሊም ስለ አዛን መጠየቅ አለብን። ምክንያቱም አንድ ሰው መጥቶ ስለ እስልምና መጥፎ ነገር ሊያወራን ሲል ያንን ነገር ካወቀን ልንቀበለው አንችልም እያለ ነበርና ምን ያህል ፖዚቲቭ ቲንከር እንደሆነ ምን ያህል እስልምናን በጥሩ እይታ እንደሚያይ ምን ያህል እምነት ከእምነት ተከባብሮ መኖር እንዳለባቸው እንደሚያስብ ሮፍናን ኑሪ በዚህ ንግግር ውስጥ እንመለከታለንና ማሻአላህ አላህ Subhanahu Wa Ta'ala ሂዳያውን ይስጠን። ሮፍናን እኛ የሚያምርበን ስንከባበር ስንዋደድ ያንዱን እምነት አንዱ ሲያከብር እንዲህ ስንሆን ነው የሚያምርብን እንጂ ስንባላ አንዳችን ያንዳችን ሃይማኖት ስናጣጥል አንዳችን ያንዳችን ስርዓት ዝቅ ስናደርግ ምናምን ነገር በመጥፎ አይን ስንመለከት ይሄኛ ኢትዮጵያ ላይ ያምርብንምና እንደዚህ እንደ ሮፍናን አይነት ሰዎች ያብዛልን ነው ማለት ፈልገው። አላህ Subhanahu Wa Ta'ala ሂዳያ ይስጠው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። የቪዲዮ እንዲዳረስ ነው ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።